ይቻላልሽ? እሺ እማዬ አይዞሽ፣ በቃ ደግሞ ሰምቻለሁ። እሺ ሰማሽ አይደል የሰላምን ነገር? አዎ እማዬ አይዞሽ። እሺ እማዬ ዛሬ እሱን ለማረጋገጥ ነው የምንሄደው። ለማንኛውም ግን ቃል ገባልሻለሁ፣ ምንም አይነት ነገር ቢፈጠር ከልጆች ይፈጽማልሽ፣ እንዳትፈሪ። እሺ እማዬ በቃ ሁሉም ነገር እኮ ያልፋል። ያው እውነት ቢሆንም እኮ በቃ ይሄልሽ ነገር እንዳጣ ከኔ ተማሪ። ምንም ነገር ቢሆን ሰው እንዳታም በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምሽ። እሺ እማዬ ዛሬ እናረጋግጣለን። በራሴ አይን ካላየሁ አለም ነው። ያንን ለማረጋገጥ አሁን ሄዳለሁ። ግን አደራ ውሃዬን ካጠገብሽ አታራቂያትሽ። እንዴ እማዬ ኧረ ተይ እንደዚህ አትበይ። በቃ ደረጃ እየመጣ ነው። ናታንን መኪና ውስጥ ጠብቀኝ፣ ልብስ ቀያይሬ የመጣው ብላለሽ። እሺ እኔ ልብስ ልቀይር። ባላወኳችሁ ምንድነው ሆኖ? አሁን እኮ ከጋሽ ሲገባ ይቻላል። እንዴት ምንድነው? ጋሽ ና ቤት ጋሽ ጋሽ ላሳይ ነው። ምን ሆኖ ላሳይ? ሳትነግሪኝ እንዴት ነው? ናማ ላሳይ ጋሽ እንደው ናማ ጋሽ ምንድነው የሚሻለው? ሰላም ሰላም ሰላማችሁ ዛሬ ስለነዳት ነው የምናወራው። ወይዘሮ ማርታ እንግዲህ ለሶስት ቀን ሙሉ በሀሳብ በጭንቀት የቆየችው ውጤት ከመድረሱ በፊት እንግዲህ ወደዛ ቤት ትልቅ አደጋ የተፈጠረ ይመስላል። ምክንያቱም በመጨረሻ አካባቢ ላይ እንግዲህ የቤታቸው አጋዥ የሆነችው ለዛ እንግዲህ በጣም የልጆች ላይ አደፈች። የቤቱ ዘበኛ ገዜን እየጠራች ወይኔ ድሌ፣ ወይኔ ጋሼ ድሌ፣ ወይኔ እዚህ ቤት ባልመጣሁ ነው ባላወቃቸው ነው ገዜ እባክህን ማሳይ ነገር አለ ነው እያለች እንግዲህ በተደጋጋሚ ጊዜ የጮች የገዜን እርዳታ በመጠየቅ እንግዲህ ወደ ቤት ይዛው ገብታለች ማለት ነው። በጣም የሚያሳዝን ነገር የተፈጠረ ይመስለኛል። እንዲሁም ደግሞ ምናልባትም እንግዲህ ለዛ እንዳያችሁት እዛ ቤት በጣም ቅንጡና ውድ ብር የሚገዙ ብርጭቆዎች አሉ። ከዚ በፊትም ከዛ ከብርጭቆቹ መሀል አንዱን እንደሰበረ ሁላችን እናውቃለን። ምናልባት እሱንም ሰብራ ሊሆን ይችላል ብዬ አስባለሁ። እናንተ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ በኩል ኤቢ እንግዲህ አባቷን ሁለተኛ ልጅ በመውለድ በሰማችበት ጊዜ በጣም ነበረ የደነገጠችው። በጣም አዝና እንዲሁም በጣም እየጮኸች ወደ አባቴ ቢሮ መሄድ እፈልጋለሁ፣ ይህንን እያወቅህ ነው ወይ ናታን ዝም ያልከው? በጣም ነው የማዝነው። እንደዚህ አይነት አባት እንዲኖረኝ አልፈልግም። ግን አባቴን ማግኘት ነው የምፈልገው። አሁን እናቴን እኮ ገድሏታል። እኔ ታውቃለህ አይደለ? ከአሁን በፊት የዳጣን ስሰማ መቼስ አንድ ጊዜ ስህተት ነው ብዬ ነው ዝም ያልኩት። ደግሞ ሁለተኛ ይደግማል እንዴ? ምን አይነት አስመሳይ ነው ግን አባዬን በጭራሽ እንደዚህ ያስመስላል ብዬ አላስብም። በጣም ነው የማዝነው። እንደዚህ አይነት አባት እንዲኖረኝ አልፈልግም። ወይኔ እማዬ፣ እኔ እኮ
ከአሁን በፊት የዳጣን ነገር እያወቅኩኝ ታውቃለች። እሷን ባየ ቁጥር እየተሰቃየው ነበረ የምኖረው ትለዋለች ማለት ነው። ናታን እባክሽን ይሄ ተረጋጊ፣ አሁንም ስለ ጋሽ ያለውን ነገር ስትሰሚ በጣም ትጸጸቻለሽ፣ እባክሽን ይላታል። ምንም ነገር መስማት አልፈልግም፣ ምን ልትነግረኝ ነው? እንዴት እንዳስረገዛት ልትነግረኝ ነው? እሱን እኔ በደንብ አውቃለሁ፣ እንድትነግረኝ አልፈልግም ትለዋለች። እባክሽን ኤቢ የማታውቂው ነገር አለ፣ ለምንድን ነው የማትረጋጊው? ይላታል። ናታን አሁን እባክህን ዞር በል፣ ከአጠገቤ ዞር በል፣ ሌላ ምንም ፈልገው ነገር የለም፣ አባቴ ማግኘት እፈልጋለሁ። ይህን አባቴ በማለት እንግዲህ በጣም ተናዳ ወደ ቢሮ ለመሄድ ወስናለች ማለት ነው። በሌላ በኩል ደግሞ ወይዘሮ ማርታ ወደ አቶ ደረጀ በመደወል ደረጀ ወደ ቤት መምጣት አለብን፣ ቀጠሮ ዛሬ ነው፣ ቶሎ መሄድ አለብን ትለዋለች ማለት ነው። ደረጀም እንግዲህ በጣም በመደንገጥ ማርቲ እኔ አስፈልጋለሁ እንዲህ ይላታል። አሁን በእርግጥ መሄድ አለብህ፣ እንሄዳለን፣ ሁላችንም እንሄዳ ትለዋለች ማለት ነው። ደረጀም እንግዲህ ምን ችግር አለው ማለት አንቺ ብቻሽን ሄደሽ መቀበል አትችይም እንዴ ሲላት፣ አይ በጭራሽ እንደዛ የሚሆን ነገር አይደለም፣ በቃ ማለት እኔ በዚሁ ይሄዳለሁ። አይሆንም፣ በዚሁ ነውና ናታን ይዞን ይሄዳል በማለት እንግዲህ ወይዘሮ ማርታ ናታን መኪናውን ሊያስነሳ ከነገረችው በኋላ ራሷን ወደ ማዘጋጀት ገብታለች። ናታን ግን አቤጌልን እንግዲህ እየታገለ ነው ያለው ማለት ነው። አቤጌልን ናታን ምንም ለማድረግ እንዳትሞክር፣ እንዳታስቆሚ፣ አባዬን ቢሮ ድረስ ሄጄ ነው የማፋጥጠው። ቆይ ሄደሽ ምን ልትዩ ነው? ምን ካልሆንክ ልትዩ ነው? እባክሽን አቤጌል፣ አሁን ከሁለቱም ጎን መሆን ያለብን፣ አባዬም ያለበትን ጭንቀት አታውቂም እንዴ? አሁን እኮ ከሁለቱም ጎን ሆነን ይህን ትዳር ከማፍረስ መታደግ አለብን ይላታል። እሷ ግን ኧረ እባክህ እንደዛ ነው የሚሰማ፣ እማዬን እኮ ገሏታል እኮ ማለት ነው። እንዴት ከተለያዩ ሁለት ሴቶች ሁለት ልጅ ይወልዳል? ጭራሹኑ ሰራተኛዋን እቤት ውስጥ ለስንት ዓመት ሚስት አድርጎ ያስቀምጣታል እንዴ? ትለዋለች ማለት ነው። እባክሽን ኤቢ የማታውቂው ነገር ነው፣ እንደዚህ አትበይ፣ አሁን ስታውቂ ይጸጽትሻል፣ እባክሽን ኤቢ ተረጋጊ ይላታል ማለት ነው። እሷ ግን በጭራሽ አልረጋጋም፣ ናታን ስነ ስርዓት ይኖረው፣ እኔ አሁን ወደ አባቴ ቢሮ መሄድ ነው የምፈልገው በማለት ይህም እንግዲህ ወደ አባቷ ቢሮ ስትሄድ እንግዲህ ናታን ቀድሞ ቢሮ ታገኘዋለች ማለት ነው። ናታን እንግዲህ ወደ ቢሮ በመሄድ እዛ ቦታ ሲሄድ እንግዲህ አቶ ደረጃም አልነበረም። እሱም ቢሮ ሄዶ ስታገኘው ናታን በጣም ነው የምትገርመው፣ ቀድመኸኝ ደርሰህ አባዬን እዚህ ቦታ እንዳትገኝ አልከው አይደለ? ምን አይነት ሰው ነው ግን አንተ? እንደዚህ ታደርጋለህ እንዴ? ከአንተ አልጠብቅም። እማዬን ለምንድን ነው እንደዚህ የምትጫወቱባት? ሁሉን ነገር እያው ከአንተ ስለምንድን ነው የሚደብቀው? ትለዋለች ማለት ነው። እሺ ኤቢ በቃ ተረጋጊ፣ አባዬ እኮ ያንቺን ፊት ማየት አይፈልግም፣ ታውቂያለሽ አይደል? ደግሞ በጣም ነው የፈራሽ፣ በጣም ያንቺን ፊት ማየት አይፈልግም። በቃ ተረጋጊና አባዬን ማገዝ ይኖርብናል። ደግሞ አባዬ ምን ያህል ላንቺ መስዋዕትነት እንደከፈለ ታውቂያለሽ አይደል? ኧረ እባክህ እናቴን እየበደላት ለእኔ ምንም አይነት መስዋዕትነት ቢከፍልልኝ ምን ዋጋ አለው? አልፈልግም ናታን፣ አሁን አባቴን ማግኘት የምፈልገው ትለው። እሱም እንግዲህ እስቲ ልንገርሽ በማለት እንግዲህ የተፈጠረውን ነገር ለመናገር ይሞክራል። ይኸውልሽ ኤቢ፣ አሁን በፊት ታስታውሻለሽ? እማዬ ወደ ውጭ ሀገር ሄዳ ነበረ። የዛን ጊዜ ነበር አባዬ ሰፍሮ ወደ ቤት የገባበት ጊዜ የተቀበለችው ሰላም ነበረች። የዛን ጊዜ ነው ሰላም እንግዲህ አባዬ መስከሩንና ምንም ነገር እንደማስታውስ በምታውቅ ሰዓት ነበረ አብራው የተኛችው። ያኔ ነው ደግሞ ህፃኑ የተፈጠረው። እንዴት በአንድ ጊዜ ስህተት ብቻ ነው እንዴት ታዲያ ልጅ የሚወለደው? ትለዋለች። አዎ በአንድ ጊዜ ነው፣ አንድ ጊዜ ብቻ ነው አባዬ ተሳስቶ በቃ አብራው ያደረችው። ማለት እውነትህን ነው ናታን? ማለት ለማለት የፈለግከው ሰላም አባዬን ደፍራውን ያረገዘችው ማለት ነው? ይሄ እኮ በጣም ትልቅ ወንጀል ነው። እንደዚህማ ከሆነ ከሳታለሁ። አይ ኤቢ እንደዛ እንኳን አይመስለኝም። እንደዛ ካደረግሽ ሰላም አባዬን የልጅ ማሳደጊያ እያለች መጨቃጨቋ መክሰሱ አይቀርም። ስለዚህ እባክሽን ይቅርብሽ ይላታል። በጭራሽ ይሄ እኮ በጣም ትልቅ ወንጀል ነው ይሄ ትልና እንግዲህ ወንጀሉ የሚገኝበትን ቅጽ ከገለጸችለት በኋላ እንደውም የሰውን ትዳር በመቀማትና የቤተሰብን ትዳር በመበተን ይሄ እንደውም ወንጀሉን ያጠናክረዋል። ስለዚህ ከሳታለሁ። ሰላም እንደዚህ አድርጋ ከሆነ አባቴን እንዴት አድርጋ እንዳዋረደችው እኔም አዋርጄ ነው መከሳት በማለት እንግዲህ እሷ ናታንም እንግዲህ ችግር የለውም ኤቢ ብቻ አባዬን እንርዳው እንጂ ሰላምን መክሰስ ትቻለሽ፣ አባዬን ግን መረዳት ይኖርብሻል ይላታል ማለት ነው።
እንግዲህ እነሱም እንደዛ እየተጨቃጨቁ ባሉ ሰዓት እንግዲህ አቶ ደረጀም ግቢ ውስጥ ቆሞ አንተ ቤት መጣሁልህ፣ ይኸውልህ ትውጠኝም እንደሆን አያለው፣ ወዴት ነው የምሸሸው? ከትዳሬ፣ ከልጆቼ፣ ከሚስቴ፣ ከልጆቼ፣ ከኤቢ፣ ከውሃ ወዴት ነው የምሸሸው? ከባለቤቴስ ከማርቲ የት ነው የምሸሸው? ይኸውልህ መጣሁልህ፣ ከፈለክ ዋጠኝ እንጂ ምን እንደምታደርገኝ አያለው በማለት እንግዲህ ብቻውን እያወራ ነበረ። የዛን ጊዜ ነበረ እንግዲህ ትንሽ ቆየት በማለት እንግዲህ አጋዣቸው ለዛም እንግዲህ በጣም እየጮኸች ወደ ጓሮ ትሄዳለች ማለት ነው። በጓሮም ዘበኛው ስለነበረ ገዜ ኧረ እባክህን ድረስ እባክህና ጉድ ላሳይ፣ ወይኔ እድላችን፣ ወይኔ እድሌ፣ ወይኔ እድሌ ጋሼ እያለች እንግዲህ በጣም እየጮኸች ነበረ ማለት ነው። ገዜን የጠራቸው ምናልባት ለዛ ወይንም ብርጭቆ ሰብራ ወይንም ደግሞ አቶ ደረጀ ብቻውን ሲያወራ ስላገኘችውም ሊሆን ይችላል ብዬ አስባለሁ። እንግዲህ ገዜን ተከትሏት ወደ ቤት ገብቷል። ምናልባት ትልቅ ነገር ከተፈጠረ በቀጣይ የምናየው ነው የሚሆነው። እናንተ ማሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁ በቀጣይ ምን እንደሚፈጠር አብረን እናያለን። አብራችሁ ስላላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ በጣም ነው የማመሰግነው። ሰላማችሁ ይብዛልኝ። ሀገራችን ሰላም ያደርግልን።